ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። የአውሮፓ ታላላቅ ሊጎች ዛሬ በሚደረጉ ጨዋታዎች ጅማሬያቸውን ያደርጋሉ። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግም የ35ኛው ሳምንት የመጀመሪያው ጨዋታ ዛሬ ይደረጋል። ከዛ ውጭ ግን ነገ ከነገ በስቲያና እንዲሁ ሰኞ ደግሞ የሚደረጉ በርከት ያሉ ጨዋታዎች አሉ። በተወዳጁ የእንግሊዝ ፕሪምየር ሊግ የ35ኛው ሳምንት ሊጉ እንግዲህ ሊጠናቀቅ በጣም በጣት የሚቆጠሩ ጊዜያቶች ወይም ሳምንታት ብቻ ነው የሚቀሩትና እነዚህ ጨዋታዎች አሁን ላይ ለዋንጫ ፉክክሩም የአውሮፓ ቻምፒየንስ ሊግ ቦታን ለማግኘትም ከዛ ውጪ ላለመውረድም በሚደረጉ ትግሎች ላይ ትልቅ ለውጦችን ያመጣሉ ተብሎ የሚጠበቁ ጨዋታዎች ናቸው የሚደረጉት። ከጨዋታዎች ጋር አያይዘን አንዳንድ ጉዳዮችን እናነሳለን። ክለቦችን የተመለከቱ የዝውውር ጉዳዮችንም የምናነሳ ነው የሚሆነው። የዝውውር መስኮቱ እጅጉን በጣም እየተቃረበ ይገኛልና የአውሮፓ ታላላቅ ክለቦች በተለይ በእንግሊዝ የሚገኙትን ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎቹም እነ ስፔን ላይ የሚገኙት እነ ባርሴሎናና ሪያል ማድሪድም ሌሎችንም ክለቦች ጭምር በዚህ የዝውውር መስኮት ምን አይነት እቅዶች አሏቸው፣ ምን አይነት ነገሮችንም ለማድረግ እያሰቡ ነው የሚሉትን ጉዳዮች ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። የእናንተን ሀሳብ አስተያየት እንፈልጋለን። ስምና አድራሻችሁን ኮሜንት ቦክስ ላይ እየጻፋችሁ ሀሳብ አስተያየቶቻችሁን ልታደርሱን ትችላላችሁ። እኛ ደግሞ በፕሮግራማችን መጨረሻ ወደ እናንተ መልሰን የምናደርሰው ነው የሚሆነው። ፏድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የአርሰናል መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። አርሰናል ለመጀመሪያ ጊዜም የቻምፒየንስ ሊግ አሸናፊ የሚሆንበት የውድድር ዓመት ነው ሲል ማይክል ኦውን ይናገራል። ባየር ሚኒክ ከአርሰናል ጋር ለፍጻሜ ይገናኛሉ ብሏል ማይክል ኦውን ሲናገር። አርሰናል ደግሞ ያሸንፋል ዋንጫውንም ይወስዳል ሲል ይናገራል። ለመጀመሪያ ጊዜም የቻምፒየንስ ሊግ ዋንጫን ማሳካት የሚችሉበት ዓመት እንደሆነ ይሰማኛል ሲል ማይክል ኦውን ጨምሮ ተናግሯል። እስካሁን ሳይሸነፉ ነው እዚህ የደረሱት። በውድድሩ ወጥ የሆነ ብቃታቸውንም አስመልክተውናል። እናም ዋንጫውን እንደሚያሳኩትም ይሰማኛል ሲልም ጭምር ይናገራል ማይክል ኦውን ሲናገር። ስለዚህም በዚህ የውድድር ዓመት የአውሮፓ ቻምፒየንስ ሊግ አሸናፊ የሚሆነው አርሰናል ነው። ለመጀመሪያ ጊዜም የአውሮፓ ቻምፒየንስ ሊግን የሚያሸንፉበት ዓመት ነው ሲልም ነው ማይክል ኦውን ጨምሮ የተናገረው። ሌላኛው የሚነሳው ጉዳይ አትሌቲኮ ማድሪዶች ሁሊያን አልቫሬዝን በተመለከተ አንድ ነገርን ይፋ አድርገዋል። ሁሊያን አልቫሬዝ ብሎ የሚመጣ ቡድን ካለ ወይም ደግሞ ይህንን ተጫዋች ለማስፈረም እንቅስቃሴ የሚያደርግ ክለብ ካለ ከወዲሁ ይወቀው 150 ሚሊዮን ዩሮ እንፈልጋለን ሲሉ ነው አትሌቲኮ ማድሪዶች ይፋ ያደረጉት። ፈላጊዎቹ ደግሞ የሚታወቁ ክለቦች ናቸው። አርሰናል፣ ባርሴሎና እና እንዲሁ ፓሪስ ሰን ዠርሜን ጭምር የአርጀንቲናዊ አጥቂ ሁሊያን አልቫሬዝ ፈላጊዎች እንደሆነ በተደጋጋሚ ይነገራልና በተለይ አርሰናል በሚቀጥለው የክረምት ተጫዋቾች የዝውውር መስኮት የአጥቂ መስመሩን ለማጠናከር ካቀለባቸው ተጫዋቾች መካከል አንደኛው ሁሊያን አልቫሬዝ ነው። ቪክተር ዮኬሬሽ ዘንድሮ የሚጠበቀውን ያክል አይነት ፐርፎርማንስን ማድረግ አልቻለም፣ ወይም ደግሞ ከሱ የሚፈልጉትን ያክል የጎል ብዛቶች ማግኘት አልቻሉም አርሰናሎችና በሚቀጥለው የውድድር ዓመት ለቪክተር ዮኬሬሽ ተፎካካሪና እንዲሁ አጋር ሊሆን የሚችል አጥቂን ማምጣት ነው ትልቁ ፍላጎታቸውና ይህንን አጥቂ ሁሊያን አልቫሬዝን ለማምጣት እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ከዛ ውጭ ግን በአጥቂ መስመር ላይ ምናልባት ጋብሪኤል ሄሱስ ክለቡን ለቆ ሊወጣ ስለሚችልም የአጥቂ መስመሩን ለማጠናከር በጣም በትልቁ የሚነሳው ስም ነው። ጋብሪኤል ሄሱስ ከክለቡ ሊለያይ እንደሚችል የሚያሳዩ መረጃዎች በተደጋጋሚ እየወጡ ነው። በተለይ ከወደ ጣሊያን ታማኝ ተብሎ የዝውውር ዜናዎች ላይ የሚታመነው ጋዜጠኛም ጂያንሉካ ዲ ማርሲዮ ይህንን መረጃ ይፋ አድርጎታል። ጋብሪኤል ሄሱስ ወደ ጣሊያን የሚዘዋወርበት የክረምት ተጫዋቾች የዝውውር መስኮት ይመስለኛል ሲል ነው የተናገረው። በተለይ ደግሞ ወደ ሳን ሲሮ ሊመጣ እንደሚችል ነው እየገመተ የሚገኘው። ታማኙ ጋዜጠኛም ጂያንሉካ ዲ ማርሲዮ እንደዘገበው ከሆነ ኤሲ ሚላን ብራዚላዊውን የአርሰናል አጥቂ ጋብሪኤል ሄሱስን በክረምቱ የዝውውር መስኮት ለማስፈረም ቁልፍ ኢላማ እንዳደረጉት ጭምር ነው ይፋ ያደረገው። ሌላኛው አርሰናል ሰርቢያዊውን አማካይ የሆነው ቫሊሴ ኮስቶቭን ከሬድ ስታር ቤልግሬድ ለማስፈረም
ከስምምነት ላይ መድረሱን ዴይሊ ሜል የተባለው የመረጃ ምንጭ ይፋ አድርጓል። ለዝውውሩ 10 ሚሊዮን ፓውንድ አካባቢ አርሰናሎች ይከፍላሉ ተብሎ ይታሰባል። ከተጫዋቹ ብቃት ጋር ተያይዘው ደግሞ የሚታሰቡ ሌሎች ተጨማሪ ክፍያዎች ወይም አድኦንስ የምንላቸው እየታዩ የሚጨምሩ ክፍያዎች ይኖራሉ ተብሎ ይታሰባል። በአጠቃላይ ዋጋው እስከ 20 ሚሊዮን ፓውንድ እነዚህ ክፍያዎች ተጨምረው ሲታሰብ እስከ 20 ሚሊዮን ፓውንድ አካባቢ በአጠቃላይ ሊደርስ እንደሚችል ነው የሚገመተው። ተጫዋቹ በዚህ ሳምንትም ወደ ለንደን ለመጓዝም እየተዘጋጀ እንደሆነ ጭምር ይፋ ተደርጓል። የረጅም ጊዜ እቅዶች ያሉት ኮስቶቭ በአርሰናል አማካይ ክፍል ውስጥም ለረጅም ጊዜ አገልግሎት የሚሰጥ ታዳጊ ተጫዋች ተደርጎ ነው የሚታየው። ይህ ደግሞ ዝውውር ከማርቲን ኦዴጋርድ የወደፊት ቆይታ ጋር ተያይዞ ካለው እርግጠኛ ለመሆን ጋር ግንኙነት እንዳለው ነው የመረጃ ምንጮቹ እየተናገሩ የሚገኙት። ይህ ዝውውር በአማካይ ክፍሉ ላይ ተጨማሪ ጥልቀቶችን ለመፍጠርና ለወደፊቱ ደግሞ ትልቅ አስተዋጽኦችን የተጫዋች ያበረክታል ብለው ይጠብቃሉ። በተለይ ማርቲን ኦዴጋርድ በቅርቡ የሚወጡ መረጃዎች ምናልባት ከአርሰናል ጋር ሊለያይ የሚችልበት ጊዜ በጣም እየቀረበ እንደመጣና ሌሎች እድሎችን ለመሞከርም ፍላጎት እንዳለው በተደጋጋሚ የሚያሳዩ መረጃዎች ይወጣሉና ስለዚህ አርሰናሎች የዚህ የማርቲን ኦዴጋርድን ቆይታ በተመለከተ እርግጠኛ የመሆን ነገር እንደሌለም እየተነገረ ነው። በዚህ ምክንያትም ኮስቶቭን ማስፈረምና ለረጅም ጊዜ ደግሞ ይህንን ቦታ ለመቆጣጠር ይረዳቸዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ እንደሚገኝ ዘገባው የጠቆመው። የማንቸስተር ዩናይትድ ጉዳዮችን ደግሞ እናንሳ። ኮቢ ማይኖ ስለ ማይክል ካሪክ ይናገራል። ትላንትናም ለረጅም ጊዜ የሚያቆየውን በማንቸስተር ዩናይትድ ቤት ኮንትራት መፈረሙን ተከትሎ ከተለያዩ ርዕሰ ጉዳዮች ጋር አያይዞም ሰፋ ያሉ ሀሳቦችን እየሰጠ ይገኛል። ኮቢ ማይኖ ስለ ማይክል ካሪክም ይናገራል። የሚናገረውን ሁሉ አምነዋለሁ ወይም እናምነዋለን ሲልም ነው ኮቢ ማይኖ የሚናገረው። ከጎኑ መሆንና የሚሰጥህን መረጃ ደግሞ መቀበል ትፈልጋለህ። ምክንያቱም እሱም ሁሉንም ነገር በራሱ አልፎበታልና እዚህ ዩናይትድ ውስጥ ነበር። እንደ ዩናይትድ ተጫዋች ደግሞ ውጣ ውረዶቹን ሁሉ አይቷል። በተለይም ደግሞ በእኔ ቦታ ላይ ይጫወት ስለነበር ብዙ ይረዳኛል። ስለዚህም ከሱ የማገኘው እያንዳንዱ ምክርን እቀበላለሁ፣ በአግባቡ እጠቀምበታለሁ ሲልም ጭምር ነው የተናገረው። ኮቢ ማይኖ ስለ ማይክል ካሪክ ነው ይህንን ሀሳብ እየሰጠ የሚገኘው። ሌላኛው ያነሳው ጉዳይ ደግሞ ማይክል ካሪክ በተለይ ወደዚህ ቡድን ከመጣ በኋላ በጣም ትልቅ እድሎች እንደሰጠው ይታመናል። በተለይ ማይክል ካሪክ ባይመጣና አሰልጣኝ ሩበን አሞሪም በክለቡ ቆይተው ቢሆን ኖሮ ምናልባት በዚህ ሰዓት ኮቢ ማይኖን በማንቸስተር ዩናይትድ ቤት የመመልከት እድላችን በጣም ጠባብ ነበር። ወደ ሌሎች ክለቦች በውሰት ሊያመራ የሚችልበት እድል በጣም ሰፋ ያለ እንደነበር ይታወቅ ነበር። የጥር ተጫዋቾች የዝውውር መስኮት እስኪከፈት ነበር የሚጠብቀው ለመዘዋወርና ነገር ግን የማይክል ካሪክ መምጣት ግን ሁሉን ነገር እንደቀየረውና ለኮቢ ማይኖም ትልቅ እድልን እንደከፈተለት ትልቅ የእድል በር ጭምር እንደተከፈተለት ነው በርካቶች የሚያምኑት። ስለዚህም ኮቢ ማይኖ ማይክል ካሪክን አምነዋለሁ ሲልም ጭምር ነው የተናገረው። ቢቢሲ እንዳጋራው ከሆነ በማንቸስተር ዩናይትድ አመራሮች ዘንድ አዲስ ዋና አሰልጣኝ ከመሾም ጋር በተያያዘ ሁለት የተለያዩ ስትራቴጂካዊ አማራጮችን እያዩ እንደሚገኝ ነው ይፋ የተደረገው። እንግዲህ አሰልጣኝ ማይክል ካሪክ ወደዚህ ቡድን ከመጣ በኋላ ጥሩ ነገሮችን ማሳየቱ ይታወቃል ወይም ደግሞ የሚታወስ ጉዳይ ነው። ነገር ግን በዩናይትድ አመራሮች ዘንድ ምንም እንኳን አሰልጣኝ ማይክል ካሪክ ጥሩ ውጤቶችን እንዳመጣ ቢታመንም ነገር ግን አሁንም ስጋቶች አሉ። በተለይ የኦሌ ጉናር ሶልሼርን ጉዳይ እያስታወሱ እንደሚገኙ ነው መረጃዎች የወጡት። ኦሌ ጉናር ሶልሼርም እንዲሁ በጊዜ አሰልጣኝነት ከመጣ በኋላ በጣም ጥሩ የሚባሉ ውጤቶችን አምጥቶ በማንቸስተር ዩናይትድ ቤት በቋሚነት መቀጠሩ ይታወሳል። ከዛ በኋላ ግን የሚጠበቀውን ያክል ሳያሳይ መውጣቱን የምናስታውሰው ነውና ያ ስህተት እንዳይደገም ነው ትልቁ ዓላማቸው። ስለዚህ ለሁለት ከፍለው እየተመለከቱት ይገኛሉ። የመጀመሪያው አማራጭ ማይክል ካሪክ እድሉ ይገባዋል በሚል እሳቤ እሱን በቋሚነት መሾም ነው። ሆኖም ግን ይህ ተከስቶ የሚያውቅ የውድድር ዘመን ሳይሳካ ቢቀር ደግሞ በጣም ከባድ ሊሆን እንደሚችል ያምናሉ። የዩናይትድ አመራሮች ቀደም ሲል በኦሌ ጉናር ሶልሼር ወቅት የነበረውን ስህተትም ደገማችሁ የሚል ትችት ሊገጥማቸው እንደሚችል ይሰማቸዋል። ሁለተኛው አማራጭ ደግሞ ካሪክን በበለጠ ልምድ ባለው አሰልጣኝ መተካት ነው። ይህ ደግሞ አዲሱ አሰልጣኝ ደግሞ ከቡድኑ ጋር የመላመድ ችግር ካጋጠመው አመራሮቹ ጥሩ ስራን እየሰራ የነበረ ሲስተምን ለማስተካከል ሞክረው አበላሹት በሚልም ሊወቀሱ እንደሆነ ያምናሉ። ስለዚህ በመጨረሻም የአመራሮቹ ግልጽ ዓላማ አንድ ነው። ከደጋፊዎች የሚመጣን ማንኛውም አይነት ተቃውሞና ትችትም ማስወገድን እየተመለከተ እንደሆነ የሚያሳዩ ሪፖርቶች እየወጡ ነውና እንደዚህ አይነት ሀሳቦች እንዳላቸው ነው ዘገባዎቹ በድጋሚ የጠቀሱት። የሊቨርፑል ጉዳዮችን እናንሳ። ማንቸስተር ዩናይትድ በሳምንት አንዴ በመጫወቱ ቢጠቀምም አቅም ያለው ቡድን ነው ሲል አሰልጣኝ አርነ ስሎት ይናገራል። የሊቨርፑል አሰልጣኝ አርነ ስሎት ከማንቸስተር ዩናይትድ ጨዋታ በፊት አስተያየታቸውን ሰጥተዋል። አርነ ስሎት ሲናገሩ ሁሉም ጨዋታዎች በሊጉ ደረጃ ላይ ተጽዕኖ አላቸው። ማንቸስተር ዩናይትድ ስለሆነ አቻ አይደለም፣ ትልቅ ጨዋታ እንደሆነ እናውቃለን ሲል የተናገረው።
ለቻምፒየንስ ሊግ ተሳትፎና ጥሩ ደረጃን ይዞ ለማጠናቀቅ ጨዋታው በጣም በብዙ ትኩረት የሚደረግ ጨዋታ እንደሆነ አውቃለሁ ሲል አርነ ስሎት ይናገራል። ባለፈው ዓመት ከነሱ ጋር ስንጫወት በተመሳሳይ ደረጃ ላይ አልነበሩም። አሁን ያሉበት ደረጃ ግን አቅማቸውን በደንብ የሚገልጽ ነው ብለዋል። በእርግጥ በሳምንት አንድ የመጫወታቸው ጠቅሟቸው ሊሆን ይችላል፣ ነገር ግን በደንብ ካየናቸው ግን አቅም ያለው ስብስብ እንዳላቸው ግን እንረዳለን ብለዋል። በጠበቅኩት ደረጃ ላይ አንገኝም፣ የተሻለ ቦታ መሆን እንችላለን፣ የተሻለ መጫወት እንደምንችልም በሌሎች ጨዋታዎችም አሳይተናል፣ በዛው መቀጠል አለብን ሲል ነው አሰልጣኝ አርነ ስሎት እየተናገረ የሚገኘው። ሙሐመድ ሳላህ በማንቸስተር ዩናይትዱ ጨዋታ ላይ እንደማይሰለፍም የሊቨርፑል አሰልጣኝ አርነ ስሎት በይፋ አረጋግጠዋል። ሳላህ አመቱ ሳያልቅ ወደ ሜዳ ይመለሳል ያሉት አሰልጣኝ አርነ ስሎት እሁድ ግን አይደርስም፣ ጉዳቱ ቀላል ነው ሲሉ ግን ማረጋገጫ ሰጥተዋል። አክለውም ትልቅ ሽኝት የሚገባው ተጫዋች ቢኖር በእርግጠኝነት ሙሐመድ ሳላህ ነው፣ ስለዚህ በትልቁ መሸኘት ይኖርብናል ነው ያሉት። በሌላ በኩል ግብ ጠባቂው አሊሰን ቤከር እስካሁን ልምምድ አለመጀመሩን አሰልጣኙ ይፋ አድርገዋል። አሊሰን ዛሬ ወይም ደግሞ ቀጣይ ሳምንት የመጀመሪያ ልምምድ መጀመሩን እናውቃለን፣ ከዛ በኋላም በጨዋታው ላይ ይኖራል አይኖርም የሚለውንም ጉዳይ እንወስናለን ሲልም ጭምር ነው የተናገረው አሰልጣኙ። ስለዚህ ምናልባት ደግሞ አሊሰን ቤከር የማይኖር ከሆነ ባለፈው ጨዋታ ላይ በጣም ጥሩ የሚባል ብቃትን ያሳየው ፍሬዲ ውድማን አሁንም በቋሚ ግብ ጠባቂነት ሊኖር እንደሚችል ግምቶች እየወጡ ይገኛሉ። አርነ ስሎት ይቀጥሉና ብዙ ጎል ሊያስቆጠር ይችላል ብለን ያሰብናቸው ተጫዋቾች እምብዛም አልተገኙም። አሌክዛንደር ኢሳክ በክሪስታል ፓላስ ላይ የነበረውን እድል በጥሩ ሁኔታ ጨርሷል። ይህም በትክክለኛው አቅጣጫ እንድንጓዝ አድርጎናል ሲል ነው አርነ ስሎት የተናገረው። በቶፕ 5 ውስጥ ስለመጨረስም ጥያቄ ቀርቦላቸው ነበር። አንድ እርምጃ ወደፊት ማለት አልችልም፣ ነገር ግን ትክክለኛው እርምጃ ነው። ለክለባችን ምን ያክል አስፈላጊ ጨዋታ እንደሆነ እናውቃለን። አስፈላጊ ነው። አንድ እርምጃ ወደ ኋላ መመለስ ሳይሆን አስፈላጊ እርምጃ ወደፊት ለመሄድም ማሸነፍ አለብን ሲልም ጭምር ነው የተናገረው አርነ ስሎት። ሚሎስ ኪርኬዝ በዚህ ሳምንት ቀለል ያለ ጉዳት አጋጥሞታል። እናም ቀደም ብሎ የልምምድ ክፍለ ጊዜውን ለቆ መውጣት ነበረበት። ነገር ግን ለእሁዱ ጨዋታ ሊመለስ እንደሚችል ግን አሰልጣኝ አርነ ስሎት ጨምረው ተናግረዋል። የቸልሲን ጉዳይ ደግሞ እንመልከት። አንዳንድ የቸልሲ ደጋፊዎች የተለያዩ ገጾች ላይ ሀሳቦቻቸውን እየሰጡ ነው። በተለይ ቸልሲ ሻቪ አሎንዞ ጋር ስሙ በስፋት እየተነሳ ይገኛል። ሻቪ አሎንዞ ከቸልሲ ጋር ስምምነት ለመድረስ ተቃርቧል የሚል መረጃዎች ናቸው እየወጡ የሚገኙት። ክላርኬ ካፒታል ለ2026/27 የውድድር ዘመን ከመጀመሩ በፊት ክረምት ላይ በዝውውር መስኮቱ ተጫዋቾቹን መሸጥና መግዛት ላይ እንዲሁ በሻቪ አሎንዞ ሙሉ ኃላፊነትን ለመስጠት ተዘጋጅተዋል። ድርድሮች የመጨረሻ ደረጃ ላይ ሊሆኑ እንደሚችሉና ሻቪ አሎንዞ ወደ ቸልሲ ሊመጣ እንደሚችል የሚያሳዩ ዘገባዎች ናቸው በትልቁ በትዊተር ላይ ወይም ደግሞ በኤክስ በምንለው ገጽ ላይ አሁን ላይ እየተጋሩ የሚገኙት። ክላርኬ የሻቪ አሎንዞን የአጨዋወት ሞዴል አሳምኗቸዋል። እናም ደግሞ እሱ የቸልሲ ክብርን መልሶ ለማምጣትም ትክክለኛው አሰልጣኝ እንደሆነ ያምናሉ። ለሻቪ አሎንዞ የ7 ዓመታት ኮንትራት ሊሰጡት ነው። የፈረንሳዩ የመረጃ ምንጭ ሌኪፕ ነው ይህንን መረጃ እያጋራ የሚገኘው። በሻቪ አሎንዞ ወደ ቸልሲ ደስተኛ የሆነው ደግሞ ኤንዞ ፈርናንዴዝ እንደሆነ እየተነገረ ነው። በኮብሃም ውስጥ ባለ ድብቅ ካሜራ ኤንዞ ፈርናንዴዝ በጣም ደስተኛ ሆኖ ታይቷል። ኤንዞ ፈርናንዴዝ በቸልሲ ይቆያል። ሻቪ አሎንዞ ለቸልሲ ከፈረመ ኤንዞ ካለው ኮንትራት ላይ ለ2 ዓመታት ተጨማሪ ኮንትራት ያራዝማል ተብሎ እንደሚጠበቅ ነው ሌኪፕ የተባለ የመረጃ ምንጭ ይፋ ያደረገው። ቴሪ ዳንኤል ኦንሪ የአርሰናሉ ሌጀንድ ተጫዋች ሲናገር ቸልሲ ሻቪ አሎንዞን ማስፈረም አለበት ነው ያለው። ከዛ ሙሉ ኃላፊነት ይስጡት እንጂ ቸልሲ እንደገና ከባድ ችግር እንደሚሆን ትመለከታላችሁ ብሏል። ሌላኛው ሄንሪ የተናገረው ሀሳብ ቼልሲ ያሏቸውን ተጫዋቾችን ተመልከቱ። ቴክኒካል ተጫዋቾች፣ ፈጣን ተጫዋቾች፣ ብልህ አማካዮች፣ ያ ቡድን በትክክል ለሻቪ የሚስማማ ቡድን እንደሆነ አምናለሁ ሲል ቴሪ ዳንኤል ኦንሪ ይናገራል። የማንቸስተር ሲቲን ጉዳይ ደግሞ እናንሳ። ሮድሪ ለኤቨርተን ጨዋታ ሊደርስ ይችላል ወይ? ትልቁ ጥያቄ ነው። የማንቸስተር ሲቲው አማካይ ሮድሪ ከጉዳቱ እያገገመ መሆኑን አሰልጣኝ ፔፕ ጓርዲዮላ ይፋ አድርጓል። እየተሻለው ነው፣ ነገር ግን አሁንም አብሮን ልምምድ አልሰራም፣ ስለዚህም በሚቀጥሉት ቀናት እናያለን ሲሉ ነው ፔፕ ጓርዲዮላ የተናገረው። ለኤቨርተን ጨዋታ ይመለሳል የሚል እምነት አላቸው እንደሆነ የጠየቁት ጓርዲዮላ ሁልጊዜም እምነት አለኝ ሲልም ጭምር ነው የተናገረው። በሌላ በኩል ሩበን ዲያስ አሁንም የቡድን ልምምድ አለመጀመሩን ገልጸው ነገር ግን እየተሻሻለ ነው። ሄስኮ ጓርዲዮልም እንደዛው ሲሉ ጭምር ተናግረዋል። ሮድሪ ይሰለፍ አይሰለፍ ግን እስካሁን የተረጋገጠ መረጃ እንደሌለ ነው አሰልጣኝ ፔፕ ጓርዲዮላ የተናገረው። አርሰናል በ6 ነጥብ የመምራት እድሉን ማግኘቱ የሚለውጠው ነገር የለም ብለዋል ፔፕ ጓርዲዮላ ጨምሮ ሲናገር። የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ የኤቨርተን ጨዋታ አስቸጋሪ እንደሚሆን በሰጡት ቃልም እንዲሁ ይፋ አድርገው ተናግረዋል። የኤቨርተኑ ጨዋታ ከበድ ያለ ጨዋታ እንደሚሆን እኔም ማምናለሁ ሲልም ጭምር ነው
የተናገረው ፔፕ ጓርዲዮላ የኤቨርተኑ ጨዋታ ሁልጊዜም ከባድ ነው ያሉት ጓርዲዮላ ጨዋታውን ማሸነፍ እንዳለብን ግን ጠንቅቀን እናውቃለን ሲሉ ተናግረዋል። አርሰናል ነገ ተጫውቶ በ6 ነጥብ ልዩነት የመምራት እድል ስለማግኘቱ የጠየቁት ጓርዲዮላ ይሄ የተለመደ ነው፣ መርሃ ግብር ብቻ ነው፣ እኛም ጨዋታ እንዳለን መርሳት የለባችሁም ሲልም ነው የተናገረው። ይሄ የሚለውጠው ነገር የለም፣ እኛ ምን ማድረግ እንዳለብን ጠንቅቀን እናውቃለን ሲል ነው ጨምሮ የተናገረው። አያይዞም ነገ አርሰናል ከፉልሃም ጋር የሚያደርገው ጨዋታ ከልምምድ በኋላ ስለሆነ እንደሚመለከቱትም ጭምር ነው የተናገሩት አሰልጣኝ ፔፕ ጓርዲዮላ። ሪያል ማድሪድን ደግሞ እናንሳ። ሪያል ማድሪድ የአርሰናሉን የመሃል ተከላካይ ክሪስቲያን ሞስኩዌራን ታናሽ ወንድም የሆነው ዩሊያን ሞስኩዌራን ለአካዳሚ ቡድኑ ለማስፈረምም ኢላማ እንዳደረገው ተነግሯል። በተጨማሪም ክለቡ ማስፈረም እንደሚችልም ጭምር ተስማምቷል ወይም ተማምኗል። ተጫዋቹ ተስፈኛ ከሚባሉ ስፔናዊያን የመሃል ተከላካዮች አንደኛው ሲሆን እድሜው ገና 15 እንደሆነ ጭምር ነው ሮድራ የተባለ የመረጃ ምንጭ ይፋ ያደረገው። ሪያል ማድሪድ በኦሳሱና አስደናቂ ሲዝንን እያሳለፈ የሚገኘው ቪክተር ሙኞስ ብቃቱን እድገቱን በዚሁ እንዲያስቀጥልም ለአንድ ተጨማሪ ዓመትም በዚያው እንዲቆይ ፍላጎት አለው። ነገር ግን በምንም አይነት ሁኔታ ባርሴሎና ተጫዋቹን እንዲያስፈርመው ግን አይፈቅድለትም የሚል መረጃ ነው ይፋ የተደረገው። ሪያል ማድሪድና ሆርግ ሜንዴስ ስለ ዦዜ ሞሪኒዮ በቀጥታ ግንኙነት ያደርጋሉ። የግል ጥቅማጥቅማቸውም ችግር እንደማይሆኑ ጭምር ነው ይፋ እየተደረገ የሚገኘው። ዦዜ ሞሪኒዮ እየጠበቀ ነው፣ መመለስም ይፈልጋል። አሁን ላይ የቀረው ብቸኛው ነገር ፍሎሬንቲኖ ፔሬስ የመጨረሻውን ውሳኔ መስጠትና አዎ ማለት ብቻ እንደሆነ ጭምር እየተነገረ እንደሆነ ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ሌላኛው ከቤኔፊካ ጋር በተያያዘ የሚነሳው ግን ቤኔፊካ በሚቀጥሉት ቀናት ለዦዜ ሞሪኒዮ የውልድ ሰዓትም እድል ያቀርባሉ ተብሎ ይታሰባል። እናም ሪያል ማድሪድ አሁን በተቻለ ፍጥነትም የመጨረሻ ውሳኔ ለማድረግም ይገደዳሉ። ይህ ነገር በቅርቡ ያበቃል ተብሎ ይጠበቃል ብሏል ዲያሪዮ አስ በመረጃው። የባርሴሎናን ጉዳይ እናንሳ። ባርሴሎና የተለየ አርማን ይጠቀማል ተብሏል። ባርሴሎና ከሪያል ማድሪድ ጋር በሚያደርጉት የኤል ክላሲኮ ጨዋታም የተለየ አርማን በማሊያቸው ላይ ይጠቀማሉ ተብሏል። ባርሴሎና ከስፖቲፋይ ጋር ባለው ስምምነት መሰረት በኤል ክላሲኮ ጨዋታ የተለያዩ አርቲስቶችን አርማ በማድረግ ያስተዋውቃል ነው የተባለው። በአሁኑ የኤል ክላሲኮ ጨዋታ ደግሞ የአሜሪካዊቷን አቀንቃኝ ኦሊቪያ ሮድሪጎን እንዲሁ አርማን እንደሚጠቀም ነው የተነገረው። ባርሴሎና የአርቲስቷን የመጀመሪያ ፊደላት ወይም ኦአር የሚለውን የማሊያው ላይ አድርጎ እንደሚጫወት ይፋ ተደርጓል። ማሊያው በ400 ዩሮ በመሸጥ ላይ ሲሆን የአርቲስቷ ፊርማ ያረፈበት ማሊያ ደግሞ 3000 ዩሮ እንደሚሸጥ ነው ይፋ የተደረገው። ሃንስ ፍሊክ በባርሴሎና አዲስ ኮንትራት ይፈራረማል። ፕሬዚደንት ዮሃን ላፖርት በድጋሚ ከተመረጡ በኋላ እቅዱ እንግዲህ የተረጋገጠ ነው። አዲሱ ስምምነት ለሚቀጥሉት 2 ዓመታትም የሚያገለግል ነው። የሃንስ ፍሊክ ወኪል የሆነው ፒኒ ዛሃቪ ደግሞ ዝርዝሮችንና እስከ 2029 የሚያቆይ የ1 ዓመት ተጨማሪ አማራጭን ለማጠናቀቅም በቅርቡ ይመለሳል ወይም ይመጣል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። ቪንሶን ኮምፓኒ በፓሪስ ሰን ዠርሜኑ ጨዋታ ላይ ሀሳቡን ሰጥቷል። ሁልጊዜም ሁሉንም ነገር ጥቁር ወይም ነጭ በሆነ መልኩ አላየውም። ለእኔ በፓሪስ የተከሰተውን ነገር ምክንያታዊ ነው። በእርግጥ ጎል ማስቆጠር ፈልጋለሁ። ሁልጊዜም ግባችን ይሄኛው ነው። በፖካል ደግሞ ሌቨርኩዘን ላይ ያንን በጥሩ ሁኔታ አድርገናል። በጨዋታው ውስጥ ምን እንደተፈጠረ በምክንያታዊነት ብትተማመኑ የሚጠበቅ ነበር። በመጨረሻ ማሸነፍና ለዚያ ደግሞ ያለንን መንገድ መጠቀም እንፈልጋለን። ውጤቱ ምክንያታዊ ነው። ብቸኛው ነገር በዚያ መንገድ ማሸነፍ እንደምትችሉ ማመን ነው። መሸነፍ አንፈልግም። እናም ጠንካራ የሚያደርገን ይሄኛው ነው። ፓሪስ ሰን ዠርሜን የቻምፒየንስ ሊግ ዋንጫ ያሸነፈበት ዘይቤም በፍጹም አይቀየርም ሲልም ጭምር ይናገራል። አንቶኒ ጎርደን በዚህ ክረምት ኒውካስልን የመልቀቅ ዕድሉ እጅጉን ከፍተኛ ሆኗል። ባየር ሚኒክም ከየካቲት ወር ጀምሮ ተጫዋቹን ለማስፈረም ግንኙነቶችን አጥብቆ እየተንቀሳቀሰ ይገኛል። እሱ ለአዲሱ የክንፍ ተጫዋች ስምም ዝርዝር ውስጥ ዋነኛው አካል አድርጎታል። የፕሪሚየር ሊግ ክለቦችም ሊቀላቀል የሚችልበት እድሉ አለው። ሊቨርፑል እስካሁን በተጫዋቹ ዙሪያ ላይ ተጨባጭ ነገሮች እንደሌሉት ነው ፋብሪዚዮ ሮማኖ መረጃውን ይፋ ያደረገው። የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬና ነገ በሚደረጉ ጨዋታዎች ቀጥለው የሚደረጉ ነው የሚሆነው። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ይደረጋል። ሊድስ ዩናይትድ እና በርንሌ ናቸው ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ የ35ኛው ሳምንት የመክፈቻ ጨዋታቸውን የሚያደርጉት። ይህ ጨዋታም በጉጉት ይጠበቃል። እርግጥ ነው በርንሌ ከፕሪሚየር ሊጉ መውረዱን አረጋግጧል። አሰልጣኝ ስኮት ፓርከርንም ጭምር ማሰናበቱን የምናስታውሰው ጉዳይ ነው። ሊድስ ዩናይትድም ቢሆን አሁን ላይ ደረጃውን አሻሽሎ ለማጠናቀቅ ካልሆነ የመውረድ ስጋት የሌለበት ቡድን ነው የዳንኤል ፈርከ ቡድን። 35ኛው ሳምንት ላይ ግን የመጀመሪያ ጨዋታቸው ዛሬ በ35ኛው ሳምንት የመጀመሪያው መርሃ ግብር እንደሚሆን የሚያሳዩ መረጃዎች አሉ። ከዛ ውጭ ግን ነገ በጣም በርከት ያሉ ጨዋታዎች እስከ 4 የሚደርሱ ጨዋታዎች ይደረጋሉ።
ቀን 11 ሰዓት ላይ 3 ያክል ጨዋታዎች አሉ። የመጀመሪያው ብሬንትፈርድ በሜዳው ጂቴክ ኮሚኒቲ ስቴዲየም ከዌስትሃም ዩናይትድ ጋር የሚያደርገው ጨዋታ ነው። በተለይ ብሬንትፈርድ በሳምንቱ መጨረሻ በማንቸስተር ዩናይትድ ተሸንፎ እንደነበር እናስታውሳለንና የአውሮፓ ውድድሮችን ለማግኘት የሚያደርገው ጥረት ላይ አሁን የተወሰኑ እክሎች እየገጠሙት ይገኛሉ። ስለዚህም ይህንን ጨዋታ በማሸነፍ ወደዛ ፉክክር መመለስ ይኖርበታል። ዌስትሃም ዩናይትድ ላለመውረድ በትልቁ እየታገለ የሚገኝ ቡድን እንደሆነ ይታወቃልና ዌስትሃምም በቀላሉ ይለቋል ተብሎ አይታሰብም። ይህንን ጨዋታም በተለይ ከቶትንሃም ጋር ላለመውረድ እየተደረገ በሚደረገው ትግል ውስጥም ዋነኛ ተዋናይ እንደሆነ ይታወቃል። ዌስትሃምና ከብሬንትፈርድ ጋር የሚደረገው የነገው የቀን 11 ሰዓት ጨዋታ ይጠበቃል። ሌላኛው ሴንት ጄምስስ ፓርክ ላይ ኒውካስል ዩናይትድ እና ብራይተን ኤንድ ሆቭ አልቢየን የሚያደርጉት ጨዋታም እንዲሁም ነገ ቀን 11 ሰዓት ላይ የሚደረግ ነው። ብራይተን የአውሮፓ ውድድሮችን ለማግኘት እጅግ በጣም ቅርብ እንደሆነ ይታወቃል። ኒውካስል በአንጻሩ እጅግ አስቸጋሪ የውድድር ዓመትን ነው እያሳለፈ የሚገኘው። 2026 ከገባ ደረጃ ሰንጠረዥ ቢወጣም በግርጌው አካባቢ ላይ ከሚገኙ ቡድኖች መካከል አንደኛው ነው ኒውካስል ዩናይትድ እና እጅግ አስቸጋሪ ጊዜን እያሳለፉ ይገኛሉ። ከብራይተን ጋር የሚያደርጉት ጨዋታ ይጠበቃል። ሌላኛው መውረዱን ያረጋገጠው ወልቨርሃምፕተን ወንደረርስ ከሰንደርላንድ ጋር በተመሳሳይ 11 ሰዓት ላይ ቅዳሜ ነገ ይጫወታሉ። ሞሊኒው ስቴዲየም ላይ የሚደረግ መርሃ ግብር ነው። ሁሉም አይኖች ግን ነገ ከሚደረጉት ጨዋታዎች መካከል በጉጉት የሚጠብቁት አርሰናልን ከፉልሃም ጋር የሚያገናኘው የኤምሬትስ ስቴዲየሙ ጨዋታ ነው። አርሰናል በሳምንቱ አጋማሽ የአውሮፓ ቻምፒየንስ ሊግ ጨዋታን አድርጎ ነው የመጣውና የነገው ጨዋታ በጉጉት ይጠበቃል። በተለይ በፕሪሚየር ሊጉ ፉክክር ላይ አሁንም የግድ ጨዋታዎችን እያሸነፈ መቀጠል ይኖርበታል። ምናልባት ነገ ማሸነፍ የሚችል ከሆነ የነጥብ ልዩነቱን ወደ 6 እንግዲህ ማስፋት ይችላልና ማንቸስተር ሲቲ ሁለቱን ቀሪ ጨዋታዎች እስኪጫወት ድረስ ጫናዎችን ማሳደር የሚችልበት እድሉን አግኝቷል። ስለዚህ ነገ ምሽት ልክ 1 ሰዓት ከ30 ሲል ጨዋታው እንደሚደረግ ነው። የቅዳሜ መርሃ ግብር እንደሆነ ነው እየተመለከተን የምንገኘው። ሌላኛው ዕለተ እሁድ ላይ የሚደረጉ ደግሞ እንዲሁ 3 ጨዋታዎች አሉ። ቀን 10 ሰዓት ሲል ቦርንመዝ እና ክሪስታል ፓላስ ጨዋታቸውን ያደርጋሉ። ይሄ በቫይታሊቲ ስቴዲየም የሚደረግ መርሃ ግብር ነው። ቦርንመዝ እንዲሁ የአውሮፓ ቦታዎችን በዩሮፓ ሊግ አሊያ በኮንፈረንስ ሊግ በሚደረጉ ጨዋታዎች ላይ ተሳትፎን ለማግኘት ትልቅ ትንቅንቅን እያደረገ የሚገኝ ቡድን ነው። ክሪስታል ፓላስ ደግሞ በኮንፈረንስ ሊግ በጣም ጥሩ ጉዞዎችን እያደረገ ነው። በፕሪሚየር ሊጉ እንኳን ያን ያክል ትልቅ ደረጃ ላይ እንኳን አይደለም። የኦሊቨር ግላስነር ቡድን ግን ይህንንም ጨዋታ በጉጉት ይጠብቀዋል ተብሎ ይታሰባል። የዚህ ሳምንት ትልቁ ጨዋታ ዕለተ እሁድ ቀን 11 ሰዓት ከ30 ላይ የሚደረገው የላንክሻየር ደርቢ ነው። ማንቸስተር ዩናይትድ እና ሊቨርፑል በኦልድ ትራፎርድ የሚያደርጉት ጨዋታ ሁለቱም 3ኛና 4ኛ ደረጃ ላይ ተቀምጠው ነው እሁድ ጨዋታቸውን የሚያደርጉት። በጣም ተጠባቂ መርሃ ግብር ይሆናል። እሁድ ቀን 11 ሰዓት ከ30 ነው የሚደረገው። አስተን ቪላ እና ቶትንሃም ሆትስፐርስ ደግሞ በቪላ ፓርክ ዕለተ እሁድ ምሽት 3 ሰዓት ሲል ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። ፕሪሚየር ሊጉ እንዲሁ ሰኞም ቀጥሎ ይደረግና ቼልሲ ከኖቲንግሃም ፎረስት ዕለተ ሰኞ ቀን 11 ሰዓት ላይ የሚደረግ ጨዋታ ነው። በስታንፈርድ ብሪጅ ይደረጋል። ከዛ ውጪ ደግሞ ኤቨርተን በሜዳው ጉዲሰን ፓርክ ወይም ሂል ዲንክንሰን ስቴዲየም ከማንቸስተር ሲቲ ጋር ሰኞ ምሽት 4 ሰዓት የሚያደርጉት ጨዋታ በዚህ ሳምንት የሚደረጉ በጣም ተጠባቂ የሚባሉ የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያነሳንበት የዛሬው ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም በአክብሮት ተመኘው።